የሩታ መከታ መጣ። ሩታን አትንኩብኝ ብሎ ተቆጣ ማለት ነው። ዋው! ሩታ ደግሞ ከአሰብኩት ሀሳብ የትም ምንም አልንቀሳቀስም፣ እዛው ነኝ፣ አልቀይርም ሀሳቤን ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ። ዛሬ የመጣሁትኝን በሩታና በአብርሽ እንግዲህ አብርሽ ወርስ ሰው ሩታን በድጋሚ መጥቷል ማለት ነው። እሱም እንግዲህ እየመጣ ዛሬ ላይ እንግዲህ አብርሽ የመጣው ሩታን አንድም ሰው እንዳይናገራት ብሎ ጓደኞቹን ሰብስቦ ከዛም ደግሞ አቤልን አምጥቶ ፊት ለፊቷ አቁሞ ሩታ አጠገብ ማንም እንዳይደርስ እንድትደፈር አልፈልግም ብሏል ማለት ነው። ሩታ ደግሞ ተነስታ ምንድን ነው እኔ ሀገር ለቅቄ ሊሄድ ስል ነው እንዴ አንተ ወደዚህ የምትመጣው እያለች ዛሬ ላይ እንግዲህ ነግረዋለች። እሱ ደግሞ ምን ሆነሽ ነው ሩታ? እኔ ልጄን ከአንቺ ጋር አብረን እናሳድግ ነው ያልኩትኝን። ስለዚህ አንቺ ደግሞ ትናንትና በሰራ ነው ቪዲዮ ያንተ ሰዎች እየረበሹኝም ስለሆነ ሀገር ለቅቄ እሄዳለሁ ስላልሽኝ ዛሬ ላይ ደግሞ እነሱን ለመቆጣትና ካጠገብሽ እንድርቁ አንቺ ሰላም አግኝተሽ እንድትኖሪ ስለምፈልግ ነው ብሏታል። እሷ ደግሞ ከዛም አልፎ ደግሞ አንቺ ወደ ሌላ ሀገር መሄድ አይጠበቅብሽም ሲላት እኔ ካሰብኩት ምንም ቢሆን ሀሳቤን አልቀይርም ብለዋለች ማለት ነው። አቤላ ዛሬ ላይ እንግዲህ በጣም ከፍቶታል። ምክንያቱም የአብርሽ ጓደኛ ሁለ ነገሩ ነበር። አሁን ደግሞ አብርሽ መልሶ ወደ ሩታ ሲሄድ ወይ እንዴት ነው የሚሆኑት? እንግዲህ አይታችኋል። በነገራችን ላይ ሄርሜላ ፍቅረኛ መጣ ተብሏል። እንግዲህ ሄርሜላ ፍቅረኛሽ ከመጣ አብርሽን ለቀቅ አድርጎሽ ወደ እዛው ሂጂ። አይታችሁም ከሆነ የሄርሜላ ጓደኛ አይሚን የሄርሜላ ወንድም አብርሽን በጣም ዝቶበታል። ምክንያቱም አንተ ሩታ ጋር ታረክ ማለት የኔ እህት ሜዳ ላይ ልትወርቅ ነው ወይ? አጃጅለሃት ህይወቷን ሁሉ እድሜዋን ካንተ ጋር ጨርሳ እንዴት ነው አሁን ወደ ሌላ ሰው ጋር ህይወት የምትጀምረው? እና ዛሬም ነገም ቢሆን የማስጠነቅቅህ ሄርሜላን አንተ መተው እንደሌለብህ እያለ እንግዲህ ነግሮታል ማለት ነው። ዛሬ ላይ እንግዲህ በጣም የሚገርመው ነገር የሩታ አብርሽ ወደ ሩታ መጥቶ ሩታን አትንኩብኝ የሚለው ነገር እስከዛሬ ያው ምንም ነገር እንደሌለው በመሀላቸው ልጅ እንዳላቸው ነበር። ትናንትና ደግሞ ያው እሷ በልጁ በቃ ያንተ ሰዎችም ሆነ ሌሎችም ሰላሜን ስላልሰጡኝ እኔ ሀገር ለቅቄ እሄዳለሁ ብላ ስላለችው ዛሬ ላይ ደግሞ የሚረብሾቹን ያው እሷም ማውቃለች። እስከዛሬ አንተ ነህን የምትልካቸው ብለው ነበረ። እንዴ ሩታ ምን ሆነሽ ነው እያላት ነበር። ዛሬ ላይ እንግዲህ መታ ተነጋግረውም አንተ እኮ ማለት ገና ነው፣ አሁንም ቢሆን እኔ የሚረብሽን ከጎንሽ አስወግዳለሁ፣ ሁሌም ካንቺ ጎን ቆማለሁ ቢላትም ሩታ ደግሞ እኔ ካሰብኩትና ካቀርኩት ውጭ ምንም መቆሚያም ማንም እንትን የሚለኝ የለም። ስለዚህ እሄዳለሁኝ፣ ህይወቴን እቀይራለሁ በቃ ብላለች። አብርሽ ደግሞ አንቺን አልተመቸሽም ማለት እኔም ልጄ እንዴት ተጎዳ ነው ማውቀው። ስለዚህ ቤትሽ ነው፣ አብረን ያፈራነው ነው፣ ያው ቁልፉን እንቺ ብሎ ሰጧት ነበር። እሷ እንግዲህ አሁን ላይ ያው አንድ ጊዜ ካመረረች አይደል ወደ ስዊዘርላንድ ነው የሚባለው። እንግዲህ ሩታ ወደዛ ከች ብላ ልትበር ነው። ዛሬ ላይ ደግሞ በጣም ደስ የሚለው ያው ወረቀቷን መጥቷል። ከዛም አልፎ ደግሞ ትዕግስት ጋርም ጽጌ ጋርም ተገናኝተው ያው ጽጌም የመከረቻት ምክር አንቺ ወደ ውጭ ሀገር መውጣት ሳይሆን አንቺ እዚሁ ሆነሽ ማሳለፍና በቃ የሰራሽውን እየሰራኝ ነው ያለቻት ማለት ነው።
እሷ ደግሞ እሄዳለሁ ብላ ተነስታለች። እንግዲህ ጥሩ ነገር ይግጠምሽ ነው የምንለው፣ መነሳቷ ነው እያልኩ ማለት ነው። እና በነገራችን ላይ ማለት ነው የሄርሜላ ፍቅረኛ እንግዲህ አሁን ላይ መጥቷል። አብርሽ ምን ያድርግ? ይቺ ልጅ እኮ እኛ አላመጣናትም ነው ያለው። ምክንያቱም እኛ ያመጣነው ሳህን ነው። ከዛም አልፎ ተርፎ እንግዲህ ሄርሜላ ወንድሟ እንደዛተ አንቺስ የሚለውስ ማለት ነው። ምክንያቱም ሄርሜላ ማለት ያው ብዙ ነገሮችን አልኒካ በዛ ላይ ደግሞ ብዙ ማቅጣዎችን ብዙ ነገር አድርሳ አሁን ላይ ይሄ መሆን አይጠበቅም ነበር ማለት ነው። እና ዛሬም ነገም ቢሆን ሁላችንም ያው እንደሚመለሱና አንድ እንደሚሆኑ የዘላለም ምኞታችን ነው ማለት ነው። ዛሬ ላይ እንግዲህ አብርሽ ሄርሜላም ጅብ ከሄደ ውሻ ጮኸ ነው ነገሩ ሁሉ። ዝም ብሎ ይጮሃል ውሻው። ምን ግን አንበሳው እኮ ሂዷል ስትለው ያንን እያስመሰለች እንግዲህ ስለ ራሷ ህይወት ቀስ በቀስ ልትነግረው ስትል እሱ ያው በጣም ስለች ቆለምጥ ስለሆነ እንግዲህ ሄርሜላ ሩታ ግን ቆርጣለች። ወረቀቷም ዛሬ ላይ መጥቶ እንግዲህ ስራ እስከምትጀምርበት ሁሉ ተነግሮታል። በጣም አንዳንዴ ይገርማልም፣ አንዳንዴ ምንድን ነው ወዴት ነው እና በጣም ያሳዝናልም ማለት ነው። አንደኛ ነገር አብርሽ አሁንም ቢሆን ይቅርታን ጠይቅ፣ ዛሬ ነገ አይባልም። ከዛም በኋላ የሚቀጥለውን ደግሞ አብራችሁም ሆነ ከሌላ ጋር መፍታት ትችላላችሁ ማለት ነው ውዶችዬ። እንግዲህ አላህ ሱብሃነሁ ወተዓላ ይለያያችሁ፣ አይለያየን። በያላችሁበት የአላህ እዝነት ረህመት ሁሉ ከእናንተ ጋር ይሁን እያልኩ እጠባበቃለሁ። እና አላህ ይጠብቀን ይጠብቃችሁ ውዶችዬ። ሁላችሁንም ከልብ እያመሰገንኩ ከዚሁ ስለያችኋለሁ። በዚሁ አጋጣሚ እንግዲህ ለወንድማችን ለአባታችን ለሆኑ ለዶክተር አብነት ምስጋናችንን እያቀረብን በዚሁ ልንለያይ ነው ማለት ነው። ባይ ባይ። አላህ ያክብራችሁ። ውድድድ ይዳረጋችኋለሁ ማለት ነው። ያው ለወንድማችንም ዱአና ጸሎታችሁ አይለይ ማለት ነው ውዶችዬ። ባይ። መልካም ሁሉ መልካም ነገሩን ሁሉ ገጠመን። ባይ ባይ። ይችላል አበባ ማን ነው?